ውድ የዩቲዩብ ቤተሰቦቼ እንደምን አላችሁ? ደስታው ነኝ ከዲኤስ ኢንጂነሪንግ። በሰላም ስለተገናኘን እጅግ ደስ ብሎኛል። ዛሬ ደግሞ የምንማማረው ኢንትሮዳክሽን ቱ ኤሌክትሪክ ሞተር ኮንትሮል ሲስተም ይላል። እንግዲህ ኤሌክትሪክ ሞተርን ኮንትሮል ወደ ማድረግ ልንሄድ ነው። በእርግጠኝነት እስካሁን ከኤሌክትሪክ ሞተር ወርኪንግ ፕሪንሲፕል ጀምሮ ያለውን ቪዲዮ አይታችሁታል ብዬ አስባለሁ። ቢግነር ከሆናችሁ ከኤሌክትሪክ ሞተር ወርኪንግ ፕሪንሲፕል ጀምሬ እስከ ኤሌክትሪክ ሞተር እስከምንመርጥበት ድረስ ያለውን በደንብ በዩቲዩብ አስተምራለሁ። እሱን ቪዲዮ በቅድሚያ እንድታዩት ጋብዛችኋለሁ። ዛሬ ግን የምናየው ኤሌክትሪክ ሞተርን ከመረጥን በኋላ ማሽናችን ላይ ስንገጥም እንዴት እንቆጣጠረዋለን፣ ኤሌክትሪክ ሞተራችንን እንዴት መቆጣጠር እንችላለን፣ ምን ኮንትሮል ሲስተሞች ይኖራሉ የሚለውን ቲዮሬቲካሊ ፓርሻሊ ደግሞ እንደዚሁ በቪዲዮ እያሳየሁኝ ነው ማስተምራችሁ ማለት ነው። በእርግጠኝነት ይህን ቪዲዮ እስከ መጨረሻው ከተከታተላችሁ ብዙ ነገር ትማሩበታላችሁ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንቆዩ እጋብዛለሁ። እንግዲህ ኤሌክትሪክ ሞተርን መርጠን ወደ ማሽናችን ስንገጥም በትክክል መቆጣጠር ካልቻልን ወይም ደግሞ ኮንትሮል የሚያደርግልንን ሲስተም በትክክል ዲዛይን አድርገን ኢንስታል ካላደረግን ዲናሞችን ይቃጠልና ኪሳራ ላይ ነው የምንወርቀው ማለት ነው። ስለዚህ ኤሌክትሪክ ሞተራችንን በትክክል መቆጣጠር አለብን ማለት ነው። እና ለምሳሌ አንድ መኪና ጥሩ ሹፌር ካለው መሪውን ወይም ፍሬኑን ወይም የነዳጅ መስጫውን በትክክል እየተቆጣጠረ ያንን መኪና መቆጣጠር እንደሚችል ሁሉ እናንተም ኤሌክትሪክ ሞተራችሁን በትክክል መቆጣጠር መቻል አለባችሁ ማለት ነው። እና እንግዲህ ኤሌክትሪክ ሞተር ኮንትሮል ላይ የመጀመሪያ የምናገኘው ፕሮቴክሽን ዲቫይሶች ነው። አንድ ኤሌክትሪክ ሞተር ፕሮቴክሽን ዲቫይስ የለውም ማለት ኢንሹራንስ የሌለው መኪና ወይም ሶስተኛ ወገን የሌለው መኪና እንደማለት ነው። ስለዚህ ፕሮቴክሽን ዲቫይስ እጅግ ወሳኝ ነው። የመጀመሪያው የምናገኘው ከፕሮቴክሽን ዲቫይስም ብሬከር ነው ወይም ደግሞ ፊውዝ። ኢንተርቼንጀብሊ ከሁለት አንዱ መጠቀም እንችላለን። ብሬከር እና ፊውዝ ያው ሾርት ሰርኪዩት ፕሮቴክተሮች ናቸው እንደምናውቀው ማለት ነው። ከሾርት ሰርኪዩት ፕሮቴክት ያደርጉልናል ኤሌክትሪክ ሞተራችንን። በሁለተኛ ደረጃ ደግሞ ፕሮቴክሽን ዲቫይስ ላይ ተርማል ኦቨርሎድ ሪሌይ ነው የምናገኘው። ተርማል ኦቨርሎድ ሪሌይ ያው ኦቨርሎድ ፕሮቴክሽን ነው። ኤሌክትሪክ ሞተራችን ኦቨርሎድ በሚሆን ጊዜ ለምሳሌ ከረንቱ ከስፔሲፊኬሽኑ በላይ ከሆነ ወይም ደግሞ ኦቨርሂት በሚሆን ጊዜ ተርማል ኦቨርሎድ ሪሌያችን ኤሌክትሪክ ሞተሩ እንዳይቃጠል ፕሮቴክት ያደርግልናል እና እጅግ ወሳኝ የሆነ ፕሮቴክሽን ዲቫይስ ነው። እና ብዙዎቻችሁ የምትሸወዱት ብሬከር እና ተርማል ኦቨርሎድ ሪሌይ ልዩነት የላቸውም ብላችሁ ታስባላችሁ። ተርማል ኦቨርሎድ ሪሌይ የሚያስፈልግበት ምክንያት ለምሳሌ 25 አምፒር ብሬከር ካለ አንድ ኤሌክትሪክ ሞተር ደግሞ 10 አምፒር ተብሎ ስፔሲፋይድ ከሆነ ያ ኤሌክትሪክ ሞተር እስከ 25 አምፒር ድረስ እስከሚደርስ ድረስ በርን አውት አድርጓል። ስለዚህ ከሾርት ሰርኪዩት ነው ፕሮቴክት የሚያደርገው ወይም ደግሞ የኤሌክትሪክ ሞተሩ ኤሌክትሪክ ከረንት 25 አምፒር ሲደርስ ነው ፕሮቴክት የሚያደርገው። እስከዚያ ደግሞ በርን አውት ያደርጋል። ሞተራችን ዘሆል ዋይንዲንጉ ዳሜጅ ይሆናል። ስለዚህ ተርማል ኦቨርሎድ ሪሌይ ያስፈልገናል። ተርማል ኦቨርሎድ ሪሌይ ከሆነ ለምሳሌ 10 አምፒር ከሆነ 10 አምፒር ላይ ሴት ይደረጋል። የራሱ የተርማል ኦቨርሎድ ሪሌይ ሴቲንግ አለው። እሱን በቀጣይ ያሳያችኋለሁ። እዚያ ሴቲንግ ላይ ሲደርስ ትሪፕ ያደርጋል። ስለዚህ ዲናሞችን ሴት ነው የሚሆነው። ይህ ማለት ለምሳሌ በ100,000 ቤት የሚገዛ ኤሌክትሪክ ሞተር እኛ 5,000 6,000 ወይም 10,000 ብር በማይሞላ ወጪ ዲናሞችንን ፕሮቴክት አደረግን ማለት ነው። እና እጅግ ወሳኝ የሆነ ፕሮቴክሽን ዲቫይስ ነው። ሌላኛው ፌዝ ቴለር ፕሮቴክሽን ነው። ፌዝ ቴለር ፕሮቴክሽን ያው 3 ፌዝ ላይ ነው ይሄን የምናገኘው። 3 ፌዝ እንደምታውቁት ፌዝ 1 ፌዝ 2 ፌዝ 3 ያለ ከሶስቱ ፌዞች አንደኛው ፌዝ ከጎደለ ፌዝ ቴለር ይባላል። እና ይህ ኮንዲሽን በሚገጥምበት ጊዜ ኤሌክትሪክ ሞተራችን ያው ይሰራል ለተወሰነ ደቂቃ ያክል ወይም ለተወሰኑ ሰከንዶች ያክል ይሰራል። ነገር ግን እየጋለ ሄዶ መጨረሻ ላይ በርናውት ያደርጋል፣ ዳሜጅ ይሆናል ማለት ነው። ስለዚህ ፌዝ ሚስት በሚሆን ጊዜ ፌዝ ቴለር ወይም ፌዝ ሲኩዌንስ ቼከር የሚባል ዲቫይስ አለ። ወይም ፌዝ ቴለር ፕሮቴክሽን ከገጠምን አንደኛው ፌዝ ሚስት አውት በሚሆንበት ጊዜ ራሱ ሲስተሙን ይመልስልናል ማለት ነው። እጅግ ወሳኝ የሆነ ፕሮቴክሽን ነው ይሄኛው። በተለይ 3 ፌዝ ሞተሮች ላይ ይሄኛው ያስፈልገናል ማለት ነው ከነዚህ በተጨማሪ። እና ፌዝ ቴለር ፕሮቴክሽንም እጅግ ወሳኝ የሆነ ፕሮቴክሽን ዲቫይስ ነው ማለት ነው። ሌላኛው ሎክድ ሮተር ፕሮቴክሽን ነው። ይሄኛው ሎክድ ሮተር ፕሮቴክሽን ለምሳሌ ኤሌክትሪክ ኢነርጂ ዋይንዲንግ ላይ ደርሶ ነገር ግን ሮተሩ ሎክድ አውት ሆኖ እዛው ስታክ አድርጎ የሚቀር ከሆነ
መጨረሻ ላይ ያው ይቃጠላል። እንደዛ አይነት ነገር ከገጠመ ማለት ነው ከረንቱ እየጨመረ ይሄድና መጨረሻ ላይ በርናውት ይሆናል፣ ይጨሳል። ነገር ግን ሎክድ ሮተር ፕሮቴክሽን ካለን ያንን ነገር ሴንስ አድርጎ ፕሮቴክት ያደርግልናል። ይሄም ወሳኝ የሆነ ፕሮቴክሽን ዲቫይስ ነው። ኤሌክትሪክ ሞተር ስትሞክሩ ለምሳሌ የሆነ ጤዝ የሚል ድምጽ ምናምን ትሰማላችሁ። ነገር ግን ኤሌክትሪክ ሞተሩ የማይዞርበት ኮንዲሽን ይኖራል። ያ ነው እንግዲህ ሎክድ ሮተር ፕሮቴክሽን የምንለው ማለት ነው። ምክንያቱም ኤሌክትሪክ ከረንት ደርሶታል፣ ግን በሆነ ምክንያት እየዞረ እየተሽከረከረ አይደለም እና ያንን ሰፕላይ አሁን ወደውኑ ሪሙቭ ካላደረጋችሁለት ኤሌክትሪክ ሞተሩ ይቃጠላል። እና ሎክድ ሮተር ፕሮቴክሽን ካለ ግን ያንን ነገር ፕሮቴክት ያደርግልናል ማለት ነው። ሌላኛው ኤሌክትሪክ ሞተር እንግዲህ ስታርቲንግ እና ስቶፒንግ ሜትዶች ናቸው። ያው ስታርቲንግ ሜትድ ብለን ጀነራላይዝ ማድረግ እንችላለን። ኤሌክትሪክ ሞተራችንን እኛ ስንፈልግ ማስጀመር፣ እኛ ስንፈልግ ደግሞ ማጥፋት መቻል አለብን። ልክ ቤታችን ውስጥ እንዳለ አምፖል ማለት ነው እና የተለያዩ ስታርቲንግ ሜትዶች አሉ። ግን ወሳኝ የሚባሉትና ብዙ ጊዜ የምናገኛቸው ያው ዲኦኤል ስታርቲንግ ሜትድ ነው። አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። በጣም ቀላል የሚባለው እና በጣም ርካሹ ነው። ምንድነው ግን የዚህኛው ችግር ይሄ ኢንረሽ ከረንት ይኖረዋል። ኤሌክትሪክ ሞተራችን በሚጀምርበት ጊዜ ከፍተኛ የሆነ ኢንረሽ ከረንት ስለሚኖረው ብዙ ጊዜ አይመከርም ዲኦኤል ስታርተር ማለት ነው። በተለይ ኤሌክትሪክ ሞተራችን ከፍተኛ ፓወር ካለው ዲኦኤል ስታርተር አንጠቀምም ማለት ነው። ግን አነስተኛ ፓወር ለምሳሌ 1 ኪሎዋት 2 ኪሎዋት 3 ኪሎዋት ምናምን ካለው እንጠቀማለን ማለት ነው። ግን ከፍተኛ ፓወር ካለው ዲኦኤል ስታርተር አይመከርም፣ ምክንያቱም ይሄ ኢነረሽ ከረንት ስለሚኖረው ማለት ነው። ሌላ ስታር ዴልታ ስታርቲንግ ሜትር ነው። ስታር ዴልታ ስታርቲንግ ሜትር ብዙዎቻችሁ ሲባል ሰምታችኋል ወይ ሰርታችሁ የምታውቁ ትኖራላችሁ እና ይሄኛው ከዲኦኤል ስታርተር አንፃር ሴፍ ስታርቲንግ ሜትር ነው ቱ ሪዱስ ኢነረሽ ከረንት። መጀመሪያ ላይ ያው የሚያስቸግረው እንግዲህ ኢነረሽ ከረንት ነው። ኢነረሽ ከረንት ምንድነው? ኤሌክትሪክ ሞተሩ በሚጀምርበት ጊዜ እንግዲህ ኃይለኛ የሆነ ከረንት ድሮ ይሆናል። ያን ኃይለኛ ከረንት ለመቀነስ ነው ኤሌክትሪክ ሞተር በሚጀምርበት ጊዜ ከ6 እስከ 8 እጥፍ የሆነ ኤሌክትሪክ ከረንት ፍሎ ያደርጋል እና ያንን ኤሌክትሪክ ከረንት ነው እንግዲህ ኢነረሽ ከረንት ብለን የምንጠራው። ኤሌክትሪክ ሞተሩ ኖርማል ኦፕሬሽን ላይ ከሆነ ይህ ኢነረሽ ከረንት አይኖርም። ኖርማሊ ስታርቲንግ ላይ ብቻ ነው የሚኖረው እና ያንን ስታርቲንግ ከረንት ለመቀነስ ነው ስታር ዴልታ ስታርቲንግ ሜትር የምንጠቀመው። ኖርማሊ ያው በስታር ጀምራለን ወደ ዴልታ እንቀይራለን። ምክንያቱም ስታር ሲሆን ያው ቮልቴጁ ሪዱስ ስለሚሆን ማለት ነው። በ50% ከ50 እስከ 60% አካባቢ በሚሆን ሪዱስ ይሆናል ኖርማሊ ማለት ነው። እና ከዲኦኤል ስታርተር አንፃር ሴፍ የሆነ ስታርቲንግ ሜትር ነው ማለት ነው። ሌላኛው ቪኤፍዲ ነው። ቫሪያብል ፍሪኩዌንሲ ዲራይቭ እጅግ ወሳኝ የሆነ ሞተር ኮንትሮል ሲስተም ነው ወይም ሞተር ኮንትሮል ዲቫይስ ነው እና ይሄኛው ፉል ኮንትሮል ኦፍ ሞተር ነው። ሞተራችሁን በየትኛው መልኩ እንድትቆጣጠሩት የሚያደርጋችሁ ነው። ለምሳሌ ኤሌክትሪክ ሞተራችሁ በሚጀምር ጊዜ ሞተራችሁ እየሰራ እያለን መቆጣጠር ትችላላችሁ። ኤሌክትሪክ ሞተራችሁም እንዴት እንደሚቆም እንዴትም መቆም እንዳለበት በዚህ በቪኤፍዲ መቆጣጠር ትችላላችሁ። በጣም ወሳኝ የሆነ ኢንዱስትሪያል ዲቫይስ ነው ቪኤፍዲ ማለት ነው። ሌላኛው የምናገኘው ያው ሶፍት ስታርተር ነው። ሶፍት ስታርተር ስታርቲንግ እና ስቶፒንግ ላይ ነው ሄሊ አድቫንቴጅ የሆነው እና ሶፍት ስታርተር ኖርማሊ ኤሌክትሪክ ሞተራችን ሃይ ኢነርጂ ከረንት እንዳይኖረው ስሙዝሊ ስታርት እንዳደርግ ያደርገና ስቶፕም ሲያደርግ እንደዚሁ ስሙዝሊ ስቶፕ እንዲሆን ይረዳናል ማለት ነው። ሶፍት ስታርተር የሁለቱ የቪኤፍዲ እና የሶፍት ስታርተር ልዩነት ምንድነው? ቪኤፍዲ ያው ፉል ኮንትሮል ኦፍ ሞተር ነው። ያ ማለት ሲጀምርም ሲጨርስም መሀል ላይም እንዳለ መቆጣጠር እንችላለን እንደፈለግን አድርገን ፎርዋርድ ሪቨርስ ኤቭሪቲንግ እዚያ ውስጥ በጣም ብዙ ፓራሜትር ያለው ቪኤፍዲ ላይ እና ያዋለን ፕራክቲካሊ በነገራችን ላይ እሱን ሁሉ መቆጣጠር እንችላለን በቪኤፍዲ። ነገር ግን ሶፍት ስታርተር ላይ ሲጀምርና ሲጨርስ ብቻ ነው ማለት ነውና ያው ፓርሻል ኮንትሮል ብለን ልንገልጸው እንችላለን ማለት ነው። በከፊል ያ ማለት ሲጀምርና ሲጨርስ ነው። እሱም ቢሆን እንደ ቪኤፍዲ አይደለም ኮንትሮል የሚያደርገው ማለት ነው። ሌላኛው ስፒድ ኮንትሮል ነው። እንግዲህ ኤሌክትሪክ ሞተራችን ያው ኤሌክትሪክ ሞተር ስናነሳ ስፒድ ይኖረዋል። ሮቴሽናል ኢፌክት ስለሆነ ያለው የሚገለጸውም አንደኛው ስፔሲፊኬሽን ስፒድ ነው። ለምሳሌ 1400፣ 2800፣ 700፣ 900 አርፒኤም እያልን የምንገልጸው ስፒዱ ነውና ማሽን ላይ ደግሞ በመንገጥም ጊዜ ስፒድ በጣም ወሳኝ ነገር ነውና ፍጥነቱን እንዴት መቆጣጠር እንችላለን ነውና
ፍጥነቱን እንግዲህ ዲሲ ሞተር ከሆነ ቮልቴጁን ቫሪ በማድረግ ነው የምንቆጣጠረው። ኖርማሊ ቮልቴጅ ቫሪ ካደረግን ስፒዱን ኮንትሮል ማድረግ እንችላለን። የተለያዩ ዲቫይሶች አሉ ለዲሲ ሞተር ኮንትሮል ማለት ነው። እሱም ያው ቮልቴጅን ቫሪ በማድረግ ማለት ነው። ይህም አቺቭ የሚደረገው እንግዲህ ሬዚስታንሱን ቫሪ በማድረግ ነው ቮልቴጁን ቫሪ ማድረግ የምንችለው። ሌላ ግን ፐልስ ዊድዝ ሞጁሌሽን የሚባል ዲቫይስ አለ ኖርማሊ ከዚህኛው የተሻለ ማለት ነው። በሱ መቆጣጠር እንችላለን። ኤሲ ሞተሮች በሚሆኑ ጊዜ ያው ሲንግል ፌዝ የሚሆን ስሪ ፌዝ ፍሪኩዌንሲን ቫሪ በማድረግ መቆጣጠር እንችላለን ማለት ነው። ፍሪኩዌንሲን ቫሪ እያደረግን ስፒዱን መቆጣጠር እንችላለን። ስፒድ ኮንትሮል ዲቫይስስ ምንድነው የሚለውን እናያለን። ከዚህ ውስጥ እንግዲህ ቪኤፍዲ ነው ስፒድን ኮንትሮል የምናደርግበት ዲቫይስ ማለት ነው። ቪኤፍዲ እንግዲህ ፍሪኩዌንሲን ቫሪ በማድረግ የኤሌክትሪክ ሞተራችንን ፍጥነት ይቆጣጠርልናል ማለት ነው። እንዴት እንደሆነ ወደፊት ፕራክቲካሊ እያንዳንዱ ነገር በትንትና አድርገን ስለምናየው አሁን ብዙ ማውራት አልፈልግም ስለሱ ማለት ነው። ወደ ቀጣይ ቶፒክ እንሂድ እና ውድ ቤተሰቦች እዚህ ጋር ላይ አንዳንድ ስለ ፎርዋርድ ሪቨርስ ስታር ደልታ እና ዲኦኤል ስታርተር አንዳንድ ነገሮችን ለማለት ያክል ነው። እዚህ ላይ ያው ከኮንትሮል ሲስተም ውስጥ አንደኛው እንግዲህ ፎርዋርድ ሪቨርስ ኮንትሮል ሲስተም ነው። ፎርዋርድ ሪቨርስ የምንፈልግበት ኮንዲሽን ይኖራል። እንግዲህ ፎር ስሪ ፌዝ እና ፎር ሲንግል ፌዝ ይለያያል። ስሪ ፌዝ ያው ፌዝ 1 ፌዝ 2 ፌዝ 3 ይኖራል። ከሶስቱ ፌዞች ሁለቱን ማዟዟር ነው ኖርማሊ። ስለዚህ በጣም ቀላል ነው። ከሶስቱ ፌዞች ለምሳሌ ፌዝ 1 እና ፌዝ 2 ወይም ፌዝ 2 እና ፌዝ 3 ማዟዟር ነው። እሱን ባዟዟርን ጊዜ እንግዲህ ዳይሬክሽኑ ይቀየርልናል ማለት ነው። ፎር ሲንግል ፌዝ በሚሆን ጊዜ ያው ሜን ዋይንዲንግ እና ኦክሲላሪ ዋይንዲንግ ስላለ ከዚህኛው ከስሪ ፌዝ አንፃር የተወሰነ ይለያል። ፕራክቲካሊ እናየዋለን ኖርማሊ እሱን እንዴት እንደሆነ። ነገር ግን ያው ኦክሲላሪ ዋይንዲንግ ላይ ነው የምንጫወተው። ያው ስታርቲንግ ካፓሲተር ይኖረናል፣ ረኒንግ ካፓሲተር ይኖረናል። ሜቢ ደግሞ ሴንትሪፊዩጋል ስዊች ሊኖር ይችላል። ከሴንትሪፊዩጋል ስዊችም ሌላ ኤሌክትሮኒክ ሴንትሪፊዩጋል ስዊችም ሊኖር ይችላል እና አንዳንዶችም ደግሞ ሴንትሪፊዩጋል ስዊችም የሌላቸው ይኖራሉ ኖርማሊ ሲንግል ፌዝ ሞተር ላይ። ስለዚህ እሱ ጋር የምንጫወተው ጨዋታ ይኖራል ኖርማሊ ሲንግል ፌዝ በሚሆን ጊዜ ማለት ነው። እና ስታር ደልታ ኮንትሮል ሲስተም አለ። ሌላ ደግሞ ስታር ደልታ ኮንትሮል ሲስተም የምንጠቀመው ኖርማሊ ያው ስሪ ፌዝ ላይ ነው። ይሄኛው ስታር ደልታ ኮንትሮል ሲስተም የምንጠቀመው ፎር ስሪ ፌዝ ሞተር ነው። እሱንም ምን ማለት እንደሆነ እያንዳንዱ ነገር እናያለን። ያው ዲኦኤል ስታርተር አይተና ኖርማሊ ግን አጠቃላይ እነዚህን ኮንትሮሎች እዚህ ጋር ፓወር ሰርኪዩት እና ኮንትሮል ሰርኪዩት ስለሚኖራቸው ማለት ነው። ፎርዋርድ ሪቨርስም ስናደርግ ስታር ደልታም ዲኦኤል ስታርተርን በምናደርግ ጊዜ ፓወር ሰርኪዩት እና ኮንትሮል ሰርኪዩት እናገኛለን። ፓወር ሰርኪዩት ምንድነው? አሁን እንሰራለን ፕራክቲካሊ ስንሰራ ፓወር ሰርኪዩት ነው። ይሄ ደግሞ ኮንትሮል ሰርኪዩት ነው ስለምንል ነው ይሄንን ማሳያችሁና ፓወር ሰርኪዩት ምንድነው? ሃይ ቮልቴጅ ይኖረዋል። ፓወር ሰርኪዩት ለምሳሌ 380 ቮልት ከሆነ 380 ቮልት ሃይ ቮልቴጅ ነው። ፎር ፓወር ነው የምንጠቀመው። ስለዚህ ሃይ ቮልቴጅ መለያው ነው ማለት ነው የፓወር ሰርኪዩት። ሌላ እንግዲህ ፓወር ሰርኪዩት ላይ የምናገኘው ብሬከር፣ ኮንታክተር፣ ተርማል ኦቨርሎድ እነዚህን ነገሮች እናገኛለን። ዋየሩም ደግሞ ቲክ የሆነ ዋየር ነው የምንጠቀመው ማለት ነው ለፓወር ስለሆነ እንደ ኤሌክትሪክ ሞተሩ ስፔሲፊኬሽን ወፍራም ገመድ መጠቀም አለብን። እሱን እናያለን ፕራክቲካሊ ኖርማሊ። ኮንትሮል ሰርኪዩት እስከሆነ ኮንትሮል ሰርኪዩት ሎ ቮልቴጅ መጠቀም እንችላለን። ኖርማሊ ሎ ቮልቴጅ ስንል ለምሳሌ 24 ቮልት መጠቀም እንችላለን። 24 ቮልት ኤሲ ወይም ዲሲ፣ 220 ቮልት ኤሲ መጠቀም እንችላለን። ከዛም በታችም 12 ቮልት ኤሲ ወይም ዲሲ መጠቀም እንችላለን። ኖርማሊ ያው ሎ ቮልቴጅ ነው። ወይም ደግሞ ፓወር ሰርኪዩታችን 380 ቮልት ከሆነ ኮንትሮል ሰርኪዩት ላይ 220 ቮልት ኤሲ መጠቀም እንችላለን ማለት ነው። ስለዚህ ከ380 አንፃር ይሄኛው ሎ ቮልቴጅ ሆነ ማለት ነው። ስለዚህ አንደኛው የምናየው ሎ ቮልቴጅ ነው። ብዙ ጊዜ ደግሞ ኮንትሮል ሰርኪዩት ላይ የምናገኛቸው ሪሌይ ወይም ታይመር ወይም ፌዝ ሲኩዌንስ ሪሌይ፣ ፑሽ በተን፣ ሴሌክተር ስዊች ወይም ሴንሰር ለምሳሌ ሊሚት ስዊች ሊሆን ይችላል። እንደዛ አይነት ነገሮች እናገኛለን። ዋየሩም ቲን የሆነ ዋየር ነው። ብዙ ጊዜ የምንጠቀመው 0.75 ዋየር ነው ማለት ነው የምናገኘው ኮንትሮል ሰርኪዩት ላይ እና ሁለቱ ሰርኪዩቶች ኤሌክትሪክ ሞተር ኮንትሮል ላይ የምናገኛቸው ናቸው። እንግዲህ እያንዳንዱን ኮንትሮል ሲስተም ፕራክቲካሊ እናያለን። ከእናንተ የሚጠበቀው የዩቲዩብ ቻናላችንን ሰብስክራይብ በማድረግ መከታተል ነው። እንግዲህ ዛሬ ኢንትሮዳክሽን ፓርት ስለሆነ ኮንትሮል ኦፍ ኤሌክትሪክ ሞተር ስንል ምን ነው የምንቆጣጠረው፣ ምንድነው ኤሌክትሪክ ሞተር ላይ የምንቆጣጠረው፣ ምንድነው ኤሌክትሪክ ሞተር ላይ የምንቆጣጠረው፣ ምንድነው ኤሌክትሪክ ሞተር ላይ የምንቆጣጠረው የሚለውን በእርግጠኝነት ተገንዝባችኋል ብዬ አስባለሁ።
ውድ ቤተሰቦች እንግዲህ ለዛሬ የነበረን ቆይታ ይህን ይመስላል። እንግዲህ ስለ ኤሌክትሪክ ሞተር ኮንትሮል ገለጻ አድርጌላችኋለሁ። ኢንትሮዳክሽን ፓርት ነው። ኤሌክትሪክ ሞተር ኮንትሮል ምንድን ነው የሚለውን እንዲታቁት ነው ይህን ቪዲዮ ያቀረብኩላችሁ። በእርግጠኝነት ጥሩ ሀሳብ እንደያዛችሁበት ተስፋ አደርጋለሁ። ወደፊት ደግሞ እያንዳንዱን ኮንትሮል ሲስተም ፕራክቲካሊ ከዲኦኤል ስታርቲንግ ሜትር ጀምረን እስከ ቪኤፍዲ ድረስ እያንዳንዱን ነገር ብትንትኑን አውጥተን እናያለን። ከእናንተ የሚጠበቀው የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ መሆን ነው። ለዛሬ የነበረን ቆይታ ይህን ይመስላል። ሀሳብና አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም ደግሞ ይህ ቪዲዮ ለሌሎች እንዲዳረስ ሼር በማድረግ ተባበሩ። የዩቲዩብ ቻናሌን ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።